ብታይ በህልሜ የመጣች አላስተኛለች። ኮረንት ያዘ ማለት አንተ ሲጀመር ያየኸው ነው እንደምትወደው? ይኸውልህ ኪራ የጽናት እኮ ይለያል። ብታይ እንቅልፍ አላስተኛለች። ይኸውልህ ተመልሰህ ተኛና በህልም ያት። በእውነ መቼም አታገኛትም። እሺ ልጁ ምን ሆናል? ከእንቅልፍ ወልቀም እንዴ? ሄጄ ጽናትን ለመስከሳትና ለነገሩ እሷ የኔ ተነስታለች። ልብሴን ልቀ እንዴት አደረ? አንቺ ያለሽ ምን ሰላም አለ? ምን አጠፋው ደግሞ? ይኸውልሽ በቤቴ ምንም ነገር እንዲፈጠር አልፈልግም። አልገባኝም። ምን አድርጌ ነው? እዚህ ቤት የመጣሽው ለስራ እንጂ ከማንም ጋር እንድትለፋደጂ አይደለም። ኪራ ህልም አይተህ ነው እንዴ? አንቺማ ሌሎቹ ጋር ሂጂ እንጂ ምን ቦጣሽና እኔ ጋር ትመጫለሽ? ምን ለማለት ፈልገህ ነው? በቃ ከሄኖክ ጋር ያለሽን ነገር እንድታቆም ይፈልጋሉ። እኔና ሄኖክ ምን አለን? አላቅልሽም፣ ግን ከዚህ በላይ ልታገስሽ አልችልም። ከዚህ በላይ ህይወቴ እንድታጨልም አልፈቅድልሽም። ግራ እያጋባኝ እኮ ነው። እሱ ያለ ነገር አለ እንዴ? ምን ነው እወዳታለሁ ቢለኝ ሄልሽ ፍቅሩን ልትቀበዩ ነው? ኪራ እንደዛ እንደማላደርግ ታውቃለህ። አላቅም። አንቺ ላይ ያለኝ እምነትና ጽናት አልቋል። በቃ ተረጋጋና በኋላ እናወራለን። እኔ እኮ የሚገርመኝ እስከዛሬ አላቅሽም ነበር ማለት ነው። እንዲህ ከመጣው ሁሉ ጋር የምትለጠፊ ሴት መሆንሽን አለማወቄ በጣም ይገርመኛል። ኪራ በቃ እኔ እኮ ምንም አላልኩም። ሄኖክን በደንብ አውቀዋለሁ። አንቺ ፊት ባሰጩ ኖሮ እዚህ ሁሉ ነገር ውስጥ አይገባም ነበር። ለማንኛውም ትዕግስት ያልቋል። እሺ የማይረባ እንዴት አደርሽ? ብታይ ደግሞ እንዳትጨርሰው። ቆይ ለኪራ ምን ብለኸው ነው? ወይ እሱ ነገርሽ? ስሜቴን እንዴ እንደምገልጽልሽ ጨንቆኝ ነበር። እንዴ ፍቅር እኮ በአንድ ሳምንት ውስጥ የሚመጣ ነገር አይደለም። ያንቺ ግን ይለያል። ትሰማኛለህ? እኔ እናንተ መቼም አብረን መሆን አንችልም። ስለዚህ የሥራ ቦታዬ ነው፣ አትበጥብጠኝ። አቦ አንቺ ደግሞ እየተግደረደሽ እንደሆነ እኮ ያስታውቃል። ተመችችሻለሁ። ወንድ ቢጠፋ ራሱ ምርጫዬ ልትሆን አትችልም። እሺ እቺን ቃል ምላሳችሁ ላይ ተነቀሳችሁታል እንዴ? ሁላችሁ ነው የምትናገሯት። ግን እውነት በጣም ትገርማለህ። ይበልጡን እኮ በትገርሚ በጣም ትገርሚ። ወደ ሰፈር ላይ ትሰምኛለሽ? ድጋሚ እጅሽን እኔ ላይ እንዳታነሽ። እሺ ይኸውልህ፣ በዚህ አልመለስም ካልክ ገና ከዚህ በላይ ይደርስብሃል። እሺ በጣም ጥሩ። ፍቅሬንም ቢካልሽ በጉልበት አሳይሻለሁ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ባላችሁበት ሰላማችሁ ብዝት ይበልልኝ። እንግዲህ ዛሬ ጽናት ድራማን በክፍል 56 ቀንጨብ አድርገን ስናስደምጣችሁ ቆይተናል ማለት ነው። እናም እንግዲህ ሄኖክ ጽናትን በጣም እንደሚወዳት እንደሚያፈቅራት አልፎም እንግዲህ መተኛት ሁሉ እንዳልቻለ በህልሙ ሁሉ እንግዲህ ከፍቅሩ ብዛት በህልሙ ሁሉ እንደምትመጣበት ኪራ ባላሰበው እና ይሆናል ብሎ ያልገመተውን ነገር ለኪራ ነገረው። ኪራም እንግዲህ ከተኛበት በጣም ደንግጦ ነበረ የተነሳው ማለት ነው። እንግዲህ ተነስቶም ወደ ጽናት ጋር ነበር ያመራው። ምክንያቱም ኪራ በጣም የሚወዳት የሚያፈቅራት የልቡ ንግስት ነችና ጽናት በማይመጣው ነገር ነው የመጣበት ማለት ነው ሄኖክ። እናም እንግዲህ ኪራም ሄኖክም እንግዲህ እንዴት ብዬ ፍቅሬን ልግለጽላት በማለት ከኪራ ምክር ነገሮችን ለመፈለግ ነበረ አነጋገሩ ማለት ነው። ነገር ግን ኪራም ያልጠበቀው ነገር ሆነበት። ሄኖክም የማያውቀው ነገር ውስጥ ነው የገባው ማለት ነው። በዚህ መሀል ግን ያው ጽናትዬም እጅግ በጣም ያው በፈተና ውስጥ ተወጥራለች ማለት ነው። ምክንያቱም ኪራ ጽናት ምንም አይነት ነገር ብትናገረው በአሁኑ ሰዓት እያመናት አይደለም። ጽናት በጣም አስመሳይ፣ ውሸታም
ያው ለፍቅር ታማኝ እንዳልሆነች ነው ኪራ እያያት ያለው ማለት ነው። እናም እንግዲህ በጣም የሚያሳዝነውና የሚያሳስበው ነገር ኪራ እንግዲህ ሄኖክ ጽናትን እንደሚያፈቅራት እንደሚወዳት ከነገረው በኋላ ያው ከቤት እንደጠፋ ነው። የት እንዳለም አያውቁም ማለት ነው። በጣም በሚያሳዝን ሁኔታ ኪራም እንግዲህ ጽናትን በተሳሳተ ሁኔታ ነው ያሰባት። ምክንያቱም ኪራኔቶቹ ሄኖክን ወዳው አፍቅራው በእንደዛ አይነት መንገድ ነው የተመለከታት ማለት ነው። እናም እንግዲህ ውድና የተከበረ ኪራም እንግዲህ ጽናትን የኔን ፍቅር እምቢ ብለሽ እንግዲህ ትናንት የመጣውን ሄኖክን ተቀበልሽም በማለት እጅግ በጣም ከቤትም አድራሻውን አጥፍቶ እንግዲህ ከጠፋ ሰንበትበት ብሎባቸዋል ማለት ነው። እና ያው ኪራ የምስለው በአሁኑ ሰዓት እንግዲህ ጽናት ኪራን የተወችው ሄኖክን እንዳፈቀረች እና ከሄኖክ ጋር ሪሌሽን እንደጀመረች አድርጎ ነው ያሰባት ማለት ነው። እስኪ አይተን እንመለሳለን ምን እንዳለ። አንቺ ፍቅር አለ ብለሽ ሁሉን ነገር ትቼ ጉራዬን መጠጤን ትቼ አንቺ እንደምትፈልገው አይነት ወንድ በሆኑ ለአንቺ ግን ብቁ አልሆንኩልሽ። እናም ከኔ ይልቅ ትላንት የመጣውን ሰው ሄኖክን መረጥሽ። ፍቅር እንዴት እንደሚጎዳ ለአንድ ሰኮንድ እንኳን ይኸው አልልሽ፣ ግን በጣም ነው የሚያሙ። እንዴት ላስረዳሽ? በወደዱት ሰው አለመወደድ እንዴት እንደሚያም ቤታ ነግራኝ ነበር። የቤታን ቅጣት ባንቺ አገኘሁት። አምላኬ እባክህ ተስፋ እንዳልቆርጥና ወደ ራሴ ህይወት እንድመለስ እርዳኝ። እኔ መጀመሪያም ጽናት ከሄኖክ ጋር ተጣሉ ስትለኝ ጠርጥሬ ነበር። የምታስታውሱ ከሆነ እንግዲህ ቤታ እግሬ ስር ወድቀህ ማሪኝ ይቅር በይኝ የምትልበት ጊዜ ይመጣል ብላው ነበር የተሰናበተችው ማለት ነው። እናም እንግዲህ ኪራ የምርም የቤታ ጦር ይሆን በማለት እንግዲህ ብዙ ነገራቶችን እንግዲህ ከመከፋትና ከቤተሰቦቹ ርቆ ከቤቱ ወጥቶ አድራሻውን አጥፍቶ እንግዲህ ኪራን በእንደዚ አይነት ሁኔታ ተመልክተነዋል ማለት ነው። እናም እንግዲህ ጽናትም ያዙ ይልቀቁኝ በማለት የኪራ አድራሻ በመጥፋቱ በጣም ተጸጽታለች፣ በጣም አብዳለች ማለት ይቻላል። እና ከሀሴት ጋር ሁሉ ስትጣላም ነበረ። ሀሴትም እንግዲህ ተረጋግታ ሄኖክም ተረጋግቶ እሱ ሕፃን ነው እንዴ ልጅ ነው እንዴ በማለት እንግዲህ ትልቅ ሰው እኮ ነው እያሉ እነሱ ምንም አልመሰላቸውም። ነገር ግን መከረኛይቱና ለፈተና የዳረጋት እንግዲህ ጽናትዬ እጅግ በጣም በኪራ መጥፋት አድራሻውን በማጥፋት እንግዲህ በጣም ተጸጽታም በአሁኑ ሰዓት እንግዲህ ኪራን እንዴት ብዬ ላግኘው አንዴ ላግኘው እንጂ ብቻ እያለች እንግዲህ ስታገኘው ምን እንደምታደርገው ባናቅም እሷ ግን እንደውም በደስታ ቅጽበት ምን እንደማደርግ ሁሉ አላቅም ስትል ነበረ። በሌላ በኩል ደግሞ ናሆሜም እጅግ በጣም እኔ ለአንተ ጊዜን ሳልሰጥክ ሳላደምጥክ ጓደኛዬ አብሮ አደጌ እያለ እንግዲህ እሱንም ተመልክተናል ማለት ነው። ጽናት እንግዲህ ያው ኪራ በመጥፋቱ አድራሻውን በማጥፋቱ እጅግ በጣም ቤተሰብ በሙሉ አስቧል፣ ተጨንቋል ማለት ነው። እናም እንግዲህ ሰናይትና መራዊትም ድንገት አያቱን ለመጠየቅ ሄዶ ይሆን እንዴ ሲሉም ነበረ። ቢሄድ ኑሮ ወደዛማ ይነግረን ነበረ ስትልም ነበር። እናም እንግዲህ ምሩዬም ያው እቴት ትደውል ነበረ ቤቱን አደራ ትልሽ ነበረ ቢሄድማ እያሉ እንግዲህ ኪራ ወደት እንደሄደ ወደት እንደገባ ሁሉም እንግዲህ በኪራ መጥፋት በጣም አስበዋል። ኪራ ግን ምን ሆኖ ነው የጠፋው? ሄኖክ ጽናትን እንደሚያፈቅራትና እንደሚወዳት ስለነገረው ስላወቀ ነው ወይንስ ያው እንግዲህ መድኃኒት አጠጥታቸው ነበር ማለት ነው ሀሴት ለሄኖክና ለጽናት። እናም እንግዲህ መድኃኒቱን ከጠጡ በኋላ ሁለቱም እንግዲህ አንድ አልጋ ላይ አድረዋል ማለት ነው። ነገር ግን ጽናት የት እንዳደረችና ከማን ጋር እንደተኛችም አታውቅም ነበረ። እና እንግዲህ ኪራ አብረው መተኛታቸውን አይቶ ነው ብን ብሎ የጠፋው ወይንስ ሄኖክ ጽናትን በጣም እንደሚወዳትና እንደሚያፈቅራት ስለነገረው ነው? ግምት፣ ሀሳብና አስተያየታችሁን እስኪ ሁላችሁም ኮመንት ስራ አስቀምጡ። ኪራ ለምን ጠፋ፣ አድራሻውን ስለምን አጠፋ የሚለውን ነገር እንግዲህ ሁላችሁም ሀሳብ አስተያየታችሁን በኮመንት ስራ አስቀምጡ። በቀጣይ ክፍል እስክንገናኝ ቸር ሰንብቱ።